አምሳውን በማስመረር ላይ ያሉ ሰዎች እንዳሉ እንድታውቁ ነው። ለዚህ ጉዳይ ጸሎት ያስፈልገናል። ጸሎት ያስፈልገናል። ለጸሎታችን ደግሞ ውሃ ይዛችሁ ጠብቁን። ቤተሰብ ጸሎት ያስፈልገናል። ለዚህ ጉዳይ በጸሎት እንጂ ዝም ብሎ የሚሆን ነገር የለም። ቤተሰብ እውነት ነው። ከባድ ሚዛን ከባድ ሚዛናችን ጸሎት። ለዚህ ጉዳይ በጸሎት ካልሆነ የሚሆን ነገር የለም። በጸሎት ካልሆነ እንኳን አስገባኝ። በጣም ጌታ ይባርክ። በእውነት በዚህ ሰላም ነው፣ ሰላም ነው። እግዚአብሔር የተመሰገነ ይሁን። እንደው ለሁለት ሰዎች ጥያቄ አለብኝ እያልኩ ነበረ። ትክክለኛ የሆነው ጥያቄ እያስተናገርክ ነበረ። ጌታ ይባርክ። እንደው በተለይ በዶክተሩና በሶፊያ ላይ ስለ አምልኮ በሶስቱም ላይ ጥያቄ አለኝ። በገቡት ነገር ላይ ሶስት ሀሳብ ብቻ ተናግሬ ለሌሎቹም ትምህርት እንዲሆን ነው የሚፈልገው። ዶክተሩ ተዘቅዝቀሽ ብታመልክም ጉዳይ የለኝም ምስል እሷም የስ ስትል ይሄ እንደዚህ አይነት ባሪ ከኛ ማይጠበቀውን ተናግሯልና እንግዲህ እንን እየሰሙ ከሆነም ተሳስቷል። በዛ ዙሪያ ላይ እንግዲህ እይታችንም የእግዚአብሔር ቃል ተሸክማ የእግዚአብሔርን ስራ የምትሰራ ነች። ነገር ግን አንድ አስተያየት የሚሰጠው ኢየሱስ ክርስቶስ በዚች ምድር ላይ ያገለገለ ባለፈበት ጊዜ ሰዎች የፈለገው ነገር በራሳችን ላይ ቢያመጡ የፈለጉት ነገር ቢሉ ማቴዎስ ወንጌል ምዕራፍ 5:11 ላይ ያለው በቂ ነው። ማይሆነው ስም ሲሰጣችሁ የፈለጉት ነገር ብላችሁ በቃ ሰው እንዳልበደላችሁ ሆኖ ነው በቃ እኛ። ምክንያቱም ዋጋችን ታላቅ ነው በሰማይ። ስለዚህ በዚህ ልንረዳ ይገባል። በሶስቱም ላይ ይህ አስተያየት ነው ያለኝ ነው የሚላቸው። ስለዚህ በመቀጠል ደግሞ በእውነት ሐሰተኞች ላይ ቅድም ያነሳው ጥያቄ ልክ ነው። አንተ በዶክተሩ ላይ ትክክለኛ መልእክት አምጥታል። ለምን መሰለ? ሌቦች በእኛ ውስጥ አሉ አይደለ? እንደ እውነት ነው። ሌቦች ዘይት የሚሸጡ፣ ውሃ የሚሸጡ፣ ተሸርት የሚሸጡ፣ ገስታውስ ይዞ የሚጸልዩ ሌቦች ሞልቷል እኮ። ይሄ ነው የሚቃወሙ እኔ። ስለዚህ ይሄ ትክክል ነው። የእርሶን ውሃ ግን ይቃወማሉ። እርሶ ውሃ ነው የሚይዙት። ውሃ እየተቃወሙ እነሱ ሌላ ነገር ያደርጋሉ። በቃ አሁን ጸሎት ነው የምንጸልየው በዚህ ላይ በኢየሱስ ክርስቶስ ስም መልካም እንዲሆንላችሁ የጸሎት መስመር ነው። ሌላ ጭቅጭቅ የለም። እምነት ያላችሁ የማታሾፉ የማትቀልዱ ሰዎች የማትቀልዱ ሰዎች ውሃ በእጆቻችሁ ላይ አዘጋጁ። እንጸልያለን በኢየሱስ ክርስቶስ ስም። ከዚች ሰዓት ጀምሮ ፈጽሞ የሆነው እርዳታ ወደ እናንተ ይመጣል በጌታ በኢየሱስ ክርስቶስ ስም። እግዚአብሔር እንደዛው ጸጋውን ይጨምርብናል። ጸጋውን ይጨምርብናል። ዛሬ በኢየሱስ ክርስቶስ ስም እዚህ ውስጥ ያላችሁ በማንኛውም ሁኔታ ውስጥ ስላላችሁ የእግዚአብሔር እርዳታ ፈጥኖ አንተን ያገኘሃል። በእምነት ውሃ ያዝ። አሁን ልጸልይ ተዘጋጅቻለሁ። የሚሰራው መንፈስ የቀደሟ ሰው ገብታለች። ዘማሪ ሶፊያ ገብታለች። እጠይቃለሁ ስላሉ ኦኬ ታንክ ዩ እንግዲህ ሶፊ ጌታ ይባርክሽ ብያለሁ። በዚህ እንግዲህ በብዙ ሰዎች መሃል ላይ እንግዲህ በተናገርሽው ነገር አምልኳችንም ራሱ ስርዓት ያለው አምልኮ መሆን ነው ያለበት። ስርዓት አልባ መሆን የለበትም። ዶክተር ባለው ሐሳብ የስ ያልሽው ነገር ነው፣ ትክክል ነው ያልሽው ነገር ነው። እሷን እጅ ያስኳት እንደዛ ማለት የለብሽም። ስለዚህ በአገልግሎትሽ ከሚባረኩ አንዱ ሰው ነኝ። ስለዚህ የነን ማንነት እንደው ያንቺ እህት ወደ ሐዋሳ መጣ ብርሃንሽ የምትባል ያንቺ እህት አለች። ያንቺ ታላቅ መሰለችኝ። እንደው በነቤት አርፋ ነው ሄደችው። እዚህ ግቢ ውስጥ ብትጠይቂ ትነግራለች። ነገር ግን ማለት የፈለኩት ነገር ማንንም ሰው ማቋሸሽ አልፈልግም። ንጹህ የእግዚአብሔር ሰው እንደሆንኩ ነው የምናገርሽ። ስለዚህ ይህንን በተናገርሽው ሐሳብ ትንሽ ተሰምቶኝ ነው እችን የተናገርኩት። ሌላ ነገር የምትዩ ነገር ካለ
መናገር ትችያለሽ። ይቅርታ በጣም አሁን ገና ነው ድምጻችሁ የመጣው፣ ተቋርጦብኝ ነበረ። ቅድም ባትሪ ዘግቶብኝ አሁን ቻርጀር ላይ ሳረገው ደግሞ መኪና ውስጥ ነው ያለሁት። ድምጹ ይጠፋል ለምን እንደሆነ አላውቅም። እና ስነውነስ የሚመጣው ግን ምን እንዳልክ ፓስተር አልሰማሁም። ደግምልኝ ያልከኝ ነገር ካለ እሺ ደግማለሁ። ሌላ እንግዲህ አስተያየት የሚሰጥሽ ባንቺ በእግዚአብሔር ሴት ነቢይ ዘማች ይባላል። እሺ እሷ ላታቀኝ ትችላለች እንግዲህ እኔ አላወኩም። እና አሁን አንቺ በጸሎትሽ የሚባረክ ሰው ነኝ። ጌታ ይባርክሽ በጣም ላንቺም ብቻ ሳይሆን ትንሽ ልንገራት ስለ እርሶ ፕሮፌት ትንሽ ልንገራት። ነብይነታቸውን ያገኙት እስር ቤት ሆነው ነው። ለአራተኛ ብዙ ጊዜ አስቸጋሪ ሰው ነበሩ። ሐዋሳ ላይ ቁጥር አንድ አስቸጋሪ ነበሩ ሰው። መጨረሻ ላይ ግን ጌታ ረድቷቸው በልማቸው አንተ የኔ ነብይ ነህ ብሎ ሹመውኛል ብለው ሹመት ያገኙ ናቸው። እና መከራከር ምናምን አይወዱም። ስለ መጽሐፍ ቅዱስ በስሱ ያነባሉ። ከዛ በኋላ እዚህ ይመጣሉ። ውሃ ያዙ ይሉናል፣ ይጸለይልናል፣ እንለያያለን። አንቺ ጋር ያላቸው ቅሬታ ምንድን ነው? ቅድም ስታወሩ ባናትሽም ተገልብጠሽ ብትዘምሪው በጣም ችግር የለውም ብሎ ሲል ይህንን ነገር የስ ብለሻል። የስ ማለቷ ተሰምቶኝ ነው የመጣሁት። እንዴት ባናት ተተክሎ ይዘመራል እያሉ ነው ፕሮፌታችን። እንግዲህ ያው በሰዎች ፊት ማለት አይደለም። አሁን እኔ ሰዎች ጋር ስርዓት ሊኖረን ይገባል። ሰዎች ምክንያቱም ያው መንፈሳዊ ብስለት እኩል አይደለም። ሰዎች የሚያዩን እይታ አንድ አይደለም። ይችን እንኳን ሰሞኑን የለቀኳትን ቪዲዮ እንደው ጅንሷ ቀበቶ የለውም ወይ ብለው ያለባብሷ ወይ አዘማመሯ ትንሽ እንደው ከዚህ የተሻለ መሆን ይችላል ብለው ቅር ያላቸው ወንድሞቻችን እንዳሉ አይቻለሁና ሰው ደግሞ እኔ ደግሞ አዝኛለሁ። እንደዛ ሲሆን አልወድም። ምክንያቱም ትኩረቱ መዝሙሩ መልእክት ላይ እንዲሆን ነበር እኔ የምፈልገው ያወጣው። ብዙ ሰው በእርግጥ አብሮኝ በጣም ብዙ ሰው ደግሞ ተደስቶ ያመለኩ አሉ። ቪዲዮም አሁን ደግሞ ትሬንድ ሆኗል። የሚገርምሽ በጣም ብዙ ሰዎች ቪዲዮ እየሰሩ በጣም ደስ ይላል። በጣም ፓስተሮች ሁሉ ደውለውልኛል። አንድ በጣም ታዋቂ ፓስተር እንደውም ስሙን አልጠራም እዚህ ጋር በጣም ታዋቂ ፓስተር፣ ተወዳጅ ፓስተር እኔን እንደው የሆነ ነገር ይሉኛል ብዬ ነው እንጂ እኔ ራሴ እየደነስኩ ልወጣ ነበረ። በጣም መንፈስ ወረደብኝ ስሰማው መዝሙሩን አለኝና you'll be surprised ብናገር እዚህ ጋር ማንነቱን ማይጠበቅ ሰው ነው እንደዛ ያለኝና መንፈስ አለበት መዝሙሩ። እውነት ለመናገር እግዚአብሔር በሚያውቀው ያ ቪዲዮ ላይ እንደውም እኔ ቤት ውስጥ ጧት ሻወር ልወስድ ሲሄድ ከመኝታ ቤቴ እስከ ባዝሩም እስከ ሻወሩ ድረስ እየደነስኩ ነው የሚሄደው። መዝሙሩን ከፍቼ እየተሽከረከርኩ እየዘመርኩ በቃ እየጮኩ ደስ እያለኝ። ይሄ ማለት ግን ከስርዓት አልበኛ ሆነናል ማለት አይደለም። we just celebrate the spirit of the Lord። የእግዚአብሔር መንፈስ ኢንጆይ ያደረኩት ነው። መንፈስ ቅዱስን በነፃ የተሰጠንን በመስቀሉ ስራ የተሰጠንን ደህንነትን ያንን ደስታ የእግዚአብሔርን በነፃ የሆነውን በገንዘብ የማይገዛውን በምንም ነገር የማይገኘውን በክርስቶስ ኢየሱስ የመስቀሉ ስራ ያገኘሁትን ያንን የእግዚአብሔር ሰላምና ደስታ ሰለብሬት እያደረኩት ኢንጆይ እያደረኩ እግዚአብሔርን እያመሰገንኩ ነው። ሌላ ከዚህ ያለፈ ትርጉም የለውም። መልእክቱም ይሄው ነው። አጥንቴ ውስጥ የገባ መንፈስ አለ። እናንተ አይሰማችሁም ወይ? ካልተሰማችሁ ችግር አለ ማለት ነው እያለ ነው የሚዘምረውና ኪችን ውስጥ ኩክ እያደረኩኝ ያው አሜሪካን ሀገር ሰራተኛ የለንም ራሴ ነኝ ማበስለው። ኩክ እያደረኩኝ ከኪችኑ ከዛና ወደዚህ እያልኩኝ በቃ እየተዘዋወርኩኝ የዘመርኩ ነው። ምከትፈው ሽንኩርት ዕቃ ማጥበው ምን ምለው ብቻዬን እንግዲህ ሰው ሳያየኝ ማለት ነውና እዚች ሚዲያ ላይ ያደረኳት ነገር በጣም ትንሿን ቅምሻ ነው። ለእግዚአብሔር ከዛ በላይ ነው መሆንለት በሬን ዘግቼ ማለት ነውና በጣም በቃ ለእግዚአብሔር ይገባዋል፣ ጋና ይገባዋል፣ አምልኮ ይገባዋል። በእርግጥ ደግሞ በጣም ዊርድ የሆነ ሰው ምንድነው ብሎ ግራ እንዲገባው ደግሞ ማድረግ የለብንም ብዬ እኔም አምናለሁ። ፓስተር ኦኬ ታንክ ዩ በጣም አመሰግናለሁ። እንግዲህ ከዚህ የበለጠ ብዙ ክርክር ውስጥ አልገባም። ትክክል ያው መልሰሻል። እኔም እንግዲህ ትክክለኛውን ሀሳብ ነው ይዤ ያለውትን የጠየቅኩት ለሶስታችሁ ማለት ነው። ለነብይት ብርቱካንም እንደዛው የተለያየ ሀሳብ ሲኖር እንደው ሰው የበደለን እዚህ ውስጥ አምጥተን መናገር በሚዲያ ላይ የለብንም።
እኛ ትልቅ አገልጋዮች ነን እስከተባለን ድረስ በዚህ ልክ ሰዎች እስከሚገምቱን ድረስ ወጥተን መናገር የለብንም። ስለዚህ በዚህ ሐሳብ ነው። ስለዚህ ተባረኩልኝ። ያልገባሁት አለ። ቆይ እዚህ ጋር አንድ ነገር ማለት አለብኝ። ምን ሆነ መሰሎት? ወደ ቸርች ራሱ እንዳይሄዱ እዛ ቸርች እንዳትጠቀሙ ተብሎላ ማወጅ ተጀመረ። የክፋታቸው ጥግ እነሱ እኮ ቸርች እንኳን የላቸውም ሊያመልኩበት እና በጣም ስም በማጥፋት እንዲህ ነው ብሎ የማይረባ ነገር በማድረግ የሚያደርጉት ነገር እጅግ አስቀያሚ ስለሆነ ሲበዛ የመጣ መልስ መስጫ ነው። ሲበዛ ተግባባን ስላልነበሩ ያንተን ይቀበላለሁ። ልክ ነህ። እሺ ለዛ ግን እዚህ ጋር መናገር የምፈልገው ነገር አለ። እውነት ለመናገር ሁሉም እኮ በሚዲያ ነው እየተደረገ ያለው፣ በድብቅ አይደለም። በጓሮ ቢሆን ኖሮ እኮ ተግሳጹ በስልክ ተነግሯት ቢሆን በሚዲያ ማንም ሰው ወጥቶ አያወራም ነበረ። በሚዲያ ስለሆነ ነው ሁሉም ነገር እየተባለ ያለው። ሚዲያ ላይ ነው፣ አደባባይ ላይ ነው፣ በድብቅ አይደለም። እና እውነት ለመናገር በጣም ብዙ አሳልፈናል እኛ በዚሁ በሚዲያ ማለት ነው፣ በድብቅ አይደለም። ማን በድብቅ ማን? በጣም ጥቂት ሰዎች ናቸው በድብቅ ይችን ብታረጊያት ሶፍዬ እንደዚህ እኮ ማድረግሽ እንዲህ አይነት ትርጉም ይሰጣል፣ ስለዚህ እንደዚህ እንድትጠነቀቂ እንፈልጋለን ለጸጋሽ እንደዚህ የሚሉኝ በጣም ጥቂት ሰዎች፣ እውነተኛ የእግዚአብሔር መንፈስ ያለባቸው የፍቅር ሰዎች ናቸው ክርስትናን የሚኖሩት ከመስበክ ባለፈ። ብዙ ሰው በአደባባይ ላይ ሰው ማድረግ። ኦርቶዶክስ ወንድምና እህቶቼ አደራ መጥፎ ነገር እንዳትናገሩ። እሱ ሌላ ሰው ሊያደርገው ይችላል። እዚህ የምታደርጉ ወንዶች ካላችሁ ግን እግዚአብሔር ይገስጻችሁ። የእኔ ወንድምና እህቶች እኔን አክብራ እስከመጣች ታውቃላችሁ። አንድም ኦርቶዶክሳውያን በተለይ በዚህ በጾም ሰዓት ክፉ ነገር እንዳትናገሩ አደራ ነው የምላችሁ። ስለ ሌሎቻችሁም ብትሆኑ ክፉ ነገር መናገር የሚጠቅም ነገር ስለሌለ ምንም ችግር የለውም። አሁን እኔን ማንም ሰው እዚህ ጋር የፈለገውን ነገር ማለት ይችላል። ምንም ችግር የለውም። እኔ ባርካቸዋለሁ ቢናገሩ ምንም ችግር የለብኝም። ዋናው ፖይንት ምንድነው? አደባባይ ላይ መነጋገር ወንጌላውያን ማቆም አለብን። በቃ አደባባይ ላይ ማዋረድ፣ ማሳጣት ማቆም አለብን። የእግዚአብሔር ቃል አይፈቅድም። እኔ የተሻልኩኝ አይደለም እዚህ ጋር መጥቼ ስናገር። እኔ ራሴ በጣም ብዙ ችግር ያለብኝ ሰው ነኝ። ግን የነብይቱን ብርቱካን የዛሬ 9 ዓመት አጥፍታለች የተባለ ነገር ማስረጃ እንኳን ቢኖርና አጥፍታም ቢሆን 9 ዓመት ሆኖታል። እኔ ትላንትና ወይም የዛሬ ሳምንት የሰራሁት ስህተት በእግዚአብሔር ፊት እያለ እኔ የ9 ዓመት ዶሴ ጎርጉሬ አውጥቼ አደባባይ ላይ አውጥቼ ነይ በዚህ ጉዳይ ላይ ቸርቿ ይዘጋ እንደዚህ ምናምን ማለት ከክርስቲያን ከቅዱሳን ወንድሞቼ እናቶች አልጠብቅም። አዝናለሁ። ሚዲያ ላይ በማየው ነገር አዝናለሁ። ልቤ ተሰብሯል። እውነት ለመናገር ነገሩን ለማሟሟቅና እንትን ለማለት ሳይሆን የእውነትም ስላዘንኩ ነው። ይቺ እህት ቤተክርስቲያኗን ዘግታ ወይ ደግሞ ባክ ብታደርግ ወይ የሆነ ነገር ብታደርግ ሁሉም ሰው መልሶ በቃ እንወድሻለን ነብይት ሰዋቲ ለምን ተመለሽ ወደኛ እንወድሻለን እናፈቅርሻለን ጌታኔ እንደዚህ ሚላት ሚሊዮን ሰው እንደሚነሳ አውቃለሁ። ለምንድነው እንደዛ እስኪሆን ድረስ ምን ጠብቀው? ምንድነው እየሰደዱ ማሳደድ ምንድነው እንዴ? በቤት ያለውን ሳንይዝ በቤት ያለውን እንክትክት እያደረግን እየሰበርን ከውጭ ያሉትን መጥራትስ ምንድነው ትርጉም? ደግሞ ይሄን አይደለም ክርስቶስ ያስተማረ። እኔ ቲክቶክ ላይ የማየው ነገር በጣም ነው ግራ የሚገባኝ። እስከዛሬ በቤተክርስቲያን ያየሁት በየቸርቹ የማየው ነገር ይሄንን አልነበረም። ፍቅር ነው የማየው በየቤተክርስቲያኑ የክርስቶስ ሕይወት የክርስቶስ ፍቅር ያለ በእውነት። በዚሁ አጋጣሚ ወንጌላውያንን በጣም በጣም አክብሮቴን መግለጽ ፈልጋለሁ። ስለ ወንጌል ያላቸውን አቋም ማለት ነው። ስለሌላው እምነት ባልናገር አትሊስት ይሄንን ስለማውቀው ነገር መናገር እችላለሁና ወንጌል ላይ ያላቸውን ጠንካራ አቋም ኢየሱስ ክርስቶስ አዳኝ መሆኑን ዓለም ካልሰማ አንተኛም አንበላም አልጠጣም የሚለውን አቋማቸውን እጅግ በጣም አከብረዋለሁ። እጅግ በጣም አከብረዋለሁ። ይሄንን ለምን ማከብረው ደግሞ የኔ ሐሳብ ስለሆነ ሳይሆን የእግዚአብሔር ሐሳብ ስለሆነ መለኮታዊ ዘላለማዊ ሐሳቡ ስለሆነ የመንፈስ ቅዱስ ሐሳብ ስለሆነ መንፈስ ቅዱስ እየሰራው ያለው በዓለም ላይ አሁን በምድር ላይ ወርዶ በ50 ቀን የወረደው የእግዚአብሔር ያ መንፈስ ምድር ላይ
እያሳካ ያለው ዓላማ ይሄ ስለሆነ ሰዎች እንዲድኑ በክርስቶስ አምነው የዘላለምን ሕይወት እንዲያገኙ ስለሆነ ይህንን ነገር ለመስራት ሌት ተቀን ስለሚተጉ ወንጌላውያን አማኞች፣ አገልጋዮች እግዚአብሔር ጥሪ ስላለባቸው ሁሉ እጅግ በጣም እግዚአብሔር እናመሰግናለሁ። በዚህ ነገር በጣም አከብራቸዋለሁ። ልክ የሆነ አሁን አንዳንድ ነገር ታነሳለህ፣ እንዲህ አይነት ችግር አይቼባቸዋለሁ እንዴ ትላለህ። እኔ ልናገር ብል በጣም ብዙ ካንተ በላይ ልናገር እችላለሁ። እውነቴን ነው የምናገር። ክፍተቶችን፣ ችግሮችን በወንጌላውያን ቤተ እምነት ላይ በኢየሱስ ስም እያለቀስኩኝም ልነግርህ እችላለሁ። በጣም ብሶት ግለሰቦች ላይ ማለቴ ነው፣ ግለሰቦች ላይ የማየው ችግር ያ ማለት በእግዚአብሔር ቃል አልተሰሩም ማለት ነው። ጎዱኝ ማለት እኔን የሆነ ነገር አደረጉኝ ማለት ገና በህይወት በእግዚአብሔር ቃል ተሰርተው አላደጉም። ወደዛ ህይወት ክርስቶስን ወደ መምሰል ገና ተፍ ተፍ እያሉ ነው። ገና ተሰርተው አላለቁም ወይም ደግሞ አልበሰሉም ማለት ነው እንጂ የወንጌላውያን ቤተ እምነት ሌባ፣ ጭበርባሪ፣ ጥላቻ የተሞላ ክፉዎች ናቸው ማለት አይደለም። በጣም ብዙ ሚሊዮን የእግዚአብሔር ፍቅር እንደ ጎርፍ ከላያቸው ላይ የሚፈስባቸው ቅዱሳን አሉ። የሚጸልዩ ሌት ተቀን የሚተጉ 24 ሰዓት ሳይበሉ ሳይጠጡ 40 ቀን ምግብ ሳይበሉ የሚጾሙ አሉ። ስለ ትውልድ የሚያለቅሱ እናቶች ዘግተው። እኔ እውነቴን ነው የምነግርህ፣ በጣም በጣም ትልቅ ቤተ እምነት ነው። ይሄንን የምለው ማስታወቂያ እየሰራሁ አይደለም። ለብዙ ሰዎች ለብዙ ነፍሳት መዳን ምክንያት ይሆን። አይዞሽ አይዞሽ ሶፊዬ፣ ስሜታዊ ስትሆኚ በጉዳት ሌሎቹ ድራማ ይሰሩብሻል። ስሜታዊ አትሆኚ ፕሊዝ፣ ስለማውቃቸው ነው። ስሜታዊ ሳትሆኚ ቆይ አንዴ ስሜታዊ ሳትሆኚ ይህንን ነገር ብታደርጊ ጥሩ ነው። ለምን ሌሎቹ ያንቺን ማልቀስ የሚደሰቱበት እንዳሉ ማትርሽና ስሜትሽን ለዛ ነው ሚውት ያደረኩሽ። እንደዛ ባይሆን ደስ ይለኛል አሉ። ሶሻል ሚዲያ ላይ በምናየው ግን እግዚአብሔር ምስክሬ ወደ ጴንጤ ከሚሆን ወደ ሲኦል ብሄድ የሚመርጥ ብዙ ሰው እንዳለ ነው የምነግርሽ። እውነቱን ነው የምነግርሽ፣ አልዋሽሽ። ወደ ሲኦል ብሄድ ይሻለዋል፣ ወደ ዲያብሎስ ወደ እስልምና ብሄድ ይሻለዋል። አብዛኛው ሶሻል ሚዲያ ላይ ያለው በዛ ደረጃ ነው የሚጠየፈው ጴንጤነትን። ለምን? አብዛኛው ክፋትን የሚሰብኩ ስለሆነ። እውነቴን ነው የምነግርሽ፣ ክፋትን የሚሰብክ ነው ያለው። በየፔጁ ሂጂ ክፋትን፣ ፌስቡክ ላይ ሂጂ ክፋትን። የትም ቦታ ላይ ደህና ነገር የሚሰብክ አላይ። የትም ቦታ ሄጄ አብዛኛው ማየው ክፋትን የሚሰብኩ እንጂ ቅንነትን የሚሰብኩ አላይ። የሆነ ኦርቶዶክስን ይለጥፋሉ፣ ክፋትን ይሰብካሉ። የሆነ ፌስቡክ ሙሉ ሂጂ አሽሙር፣ ስድብ፣ አሽሙር፣ ስድብ ጴንጤ ቤት ነው ያለው ሙሉ። ስለዚህ ስለ የትኛው ከክርስቲያኖች መልካሞች እንደምታወሪኝ እኔ ግራ ነው የገባኝ። አብዛኛው እንደዛ አይደል። የተወሰኑ ሰዎች አውቃለሁ መልካሞች፣ እግዚአብሔር ይባርካቸው። ሙሉ ፌስቡክ ብትሄጂ አሽሙር ነው በቃ። ይሄ ክርስትና አይደለም። ከየት እንደመጡ ባላቅም ቲክታክ ላይ ብታመጫቸው፣ ፌስቡክ ላይ ብትወስጃቸው ከዚህ የተለየ ምንም ነገር የላቸው ምንም። ስለዚህ እግዚአብሔር ልቦና ይስጣችሁ ነው የምለው። ግን እሷ ላይ ፖለቲካ ልትሰሩባት ነው አሁን ስታለቅስ ብትሰሙና ያንን እያየ አላስደርጋት ይኸውልህ ያለቀስኩት እኮ ሌላ ነገር አይደለም። ኢትስ ጀስት ሚስ አንደርስታንዲንጉ ስለማዘን ማለት የእግዚአብሔር ሕዝብ እንደዚህ በዚህ መንገድ መረዳት እንደዛ አይረዱሽም። ሶፊያ እኔን ስሚ፣ የፈለጋቸውን ያስቡ። እኔ ይኸውልህ አሁን ቲክቶክ ላይ ስላለው ላይ ስትሆኑ እህቶቼ የዛሬን ነው ነገ ሌላ ቀን ነው። ገባሽ? ጸሎት አድርጊላቸው በቃ አይደለም። ጸሎት ያስፈልጋል። ዮኒ ኖ እኔ አንድ ነገር ልንገርህ። አንተ ራስህ መብትሽ ነው። አንደርስታንድ ያደረክበት መንገድ አዝናለሁ። እንደዚህ አንደርስታንድ እንድታደርግ መደረግህ ለምን? ቲክቶክ ላይ ያለውን ክርስትና ነው አንተ ያየኸው። ክርስትና እንደዛ አይደለም። ቲክቶክ ላይ ያለው ውይይት፣ ንትርክ፣ ጭቅጭቅ፣ ቡሊ መደራረግ፣ ሼም መደራረግ እሱ አይደለም። እኔ ማውቀው ክርስትና፣ እኔ ኖርኩት፣ የዘመርኩት ክርስትና እሱ አይደለም። በጣም ከዛ ያለፈ ህይወት አለ፣ ከዛ ያለፈ ማንነት አለ። እግዚአብሔር ምስክሬ ነው። ይኸውልህ የወንጌላውያን ቤተ እምነት ባይኖር እዚህ ኢትዮጵያ ላይ ባይኖር ኖሮ እኔ በህይወት አልኖርም ነበር ዛሬ። ይሄንን ሃይማኖት አይደለም እነግርህ፣ ኢየሱስን ስለሰበኩልኝና ስላስተዋወቁኝ በሱ ድኜ ነው በህይወት መኖር መቀጠል የቻልኩት።
እኔ ስለ ሃይማኖት ጉዳይ አይደለም። እኔ ልንገርህ ስለ ሃይማኖት እኔ አሁን ሃይማኖትሽ ምንድነው ብትለኝ ወንጌላውያን አልልህም። እንደው ክርስቲያን ነኝ እኔ ጴንጤ አልልህም። አልወድም ጴንጤ ማለት በፍጹም እኔ ጴንጤ አይደለሁም። እውነቱን ነው የምነግራችሁ። የምታየው ሰዎች ሁሉ አም ሶሪ ጴንጤ አይደለሁም። እኔ ጴንጤ የሚል መጽሐፍ ቅዱስ ላይ አልተጻፈም። ጴንጤ ነኝ እያሉ ለሚቦስቱም ራሱ እኔ እገረማለሁ። ምክንያቱም እንደዛ የሚል የለም መጽሐፍ ቅዱስ። ስለ ጴንጤ የሚያወራ መጽሐፍ ቅዱስ እኔ አላውቅም። ትልልቅ ሰዎችን በቅርብ ጊዜ ሲናገሩ ሰምቻለሁ ጴንጤ ነኝ ሲሉ። እኔ ጴንጤ አይደለሁም። ጴንጤ ነኝ ስለ ጴንጤ ስለ ኦርቶዶክስ ስለ ካቶሊክ የተጻፈ ነገር የለም መጽሐፍ ቅዱስ ላይ። ስለ ክርስትና ነው የሚያወራው። አይ አም ክርስቲያን እና ኦርቶዶክስ ላይ ማየውን ኳሊቲ እናገራለሁ። ልክ እንደዛ ደግሞ ይሄ ፕሮቴስታንት ቤተ እምነት የሚባለው የሰራውን አሜዚንግ የሆነ አስደናቂ ስራ በምድራችን ላይ የብዙ ወጣቶችን ከጫት ከሱስ ከተለያየ መከራ ውስጥ ራሳቸውን ማጥፋት የሚፈልጉ ወጣቶችን እየተናጠቁ ለእግዚአብሔር በቃሉ እየማረኩ ለክርስቶስ በክርስቶስ እንዲሆኑ እያደረጉ ህይወታቸውን ከዘላለም ህይወት ባለፈ ደግሞ በምድር ላይ አጣጥመውት ራሳቸውን አክሴፕት አድርገው ወደው መወደዳቸውን አውቀው ልክ እንደኔ ያሉትን ተቀብለው እግዚአብሔር እንደተበለን ተርተን በእግዚአብሔር ፍቅር እንድንመላለስ በኮንፊደንስ እንድንወጣ እንድንገባ እግዚአብሔርን ቃል አስተምረውናል። ስለዚህ አሁን ስለዚህ ቤተ እምነት ስንናገር ወይም ይሄንን ቤተ እምነት በጣም በቃ ትክክል አይደለም ይሄ ቤተ እምነት ስንል ሶፊያ በህይወት መኖር አልነበረባትም እንደማለት ነው ለኔ። ምክንያቱም ወንጌል ባልሰበክ ኖሮ በዛ ሰዓት ምን ልሆን እንደምችል ሳቀው ይሄንን ነው ልልህ የምችለው። በህይወት አልኖርም ነበር በቃ። ስለዚህ ይሄ ቤተ እምነት መኖሩ የእግዚአብሔር ፈቃድ ነው። ይሄ ቤተ እምነት ያመጣው እግዚአብሔር ነው። በቃ ከእግዚአብሔር ነው። ይሄ ማለት ግን ቤተ እምነት ውስጥ የሚታየው ነገር በሙሉ ግለሰቦች የሚሰሩት ማጭበር የሚሰሩት የሆነበደ ነገር በሙሉ ትክክል ነው ማለት ግን አይደለም። ሐሰተኛ ነቢያት አሉ። እነሱ የሚያደርጉት ትክክል ነው በፍጹም አይደለም። አጭበርባሪ ሰዎች አሉ። ህይወቱን የማይኖሩ የሚያጭበረብሩ የሚሰክሩ ራብ የሚሄዱ በጣም ጥቂት አሉ። ጭፈራ ቤት ድረስ የሚሄዱ ጫት የሚቀሙ ሺሻም የሚያጨሱ አሉ። እኔም ማቃቸው አሉ። ኢቭን አገልጋይም ሆነው በዚህ አይነት ድክመት ውስጥ ሊገኙ ይችላሉ። ግን ሬር ነው። ይሄ ማጆሪቲውን አይወክልም። በአብዛኛው የእግዚአብሔርን ቃል ለመኖር የሚታትር ህዝብ ነው። በቅርበት ስለማቀው ማለት ነው። በአብዛኛው ማጆሪቲው እናውጣ ብንባል ጭፈራ ቤት የማይሄድ ህዝብ ነው። መጠጥ ቤት የማይሄድ ህዝብ ነው። ምናልባት ዋይን መጠጣት ተፈቅዷል ምናምን ብሎ ዲቤት የሚያደርጋለ እሱ ተደብቆ አንድ ግላስ ከጠጣ ነው እሱንም አንድ ግላስ እሱንም አይሰክርም። በአብዛኛው ለምን የእግዚአብሔርን ቃል ያነባል፣ ለመኖር ይጥራል። ይሄ ቤተ እምነት እኔ ማልወደው ነገር ከፕሮቴስታንት አለ ዝርዝር ነገር። እኔ ዮኒ በጣም ብዙ ነገር ነው ያለው ልንገር። ይሄ ሲያስጠላኝ የሚለው ነገር ብዙ ነገር አለኝ እኔ። ለምሳሌ አሁን ወይ አበሻ ሲባል አበሻ እኮ በስማ ይሄ አበሻ እንላለን በልምድ ግን እኛ አበሻ አይደለንም እንዴ? አበሻ ነን እኮ። ጴንጤ ሲባል እንላለን ተሰብስበን፣ ግን እኮ ጴንጤው እነሱ ራሳቸው ወንጌላውያን ናቸው። አይ ጴንጤ እላለሁ እኔ ራሴ ስናድ አይ ጴንጤ ደግሞ ጀመራቸው ምናምን እላለሁ። ሚዲያ ላይ የሆነ ነገር ሲያደርጉ ምን ሲያደርጉ እላለሁ። ግን ያ ማለት ግን ያ ሰው እንደዛ ተነስቶ የሆነ ነገር አበደ ወነበደ ማለት ይሄ የወንጌላውያን አማኞች በሙሉ አጥፍተዋል ማለት ነው እንዴ? ኢትዮጵያ ውስጥ እኮ የመታደግ ሚሊዮኖችን የመታደግ ስራ ነው የተሰራበት ቤተ እምነት ነው። እውነት ለመናገር ሚሊዮኖችን ወደ ዘላለም ህይወት የማሸጋገር እንደገና ህይወታቸውን የመቀየር የኔ ልጆች ጭምራውን በእግዚአብሔር ቃል ተኮትኩተው በስለው ብታያቸው ሲያወሩ ብትሰማቸው ትደነግጣለህ። በእነሱ እድሜ የማጠብቀውን ነገር ነው የምታዳምጠው። ጥበብ፣ ማስተዋል፣ እግዚአብሔርን መፍራት በላያቸው ላይ ያለውን ነገር ስታይ፣ መንፈስ ቅዱስን በላያቸው ላይ ስታይ ልጆች አሁን አንደኛዋ ልጅ ስትጸልይልኝ በስልክ ብትሰማ ትደነግጣለህ። እውነት እቺ አሁን በእድሜዋ ያለች ልጅ ናት ነው የምትለው። ያ የመጣው ከየት ነው? ከእግዚአብሔር ቃል ከሚማሩት ከእግዚአብሔር ቃል በቤተ ክርስቲያን ከሚናገራቸው እቤት እኛ ከምንሰራባቸው ከእግዚአብሔር ቃል የተነሳ ነው። በእነሱ እድሜ በጣም ብዙ ነው የሚያስቸግሩት ልጆች። በጣም ያው ስልህ ቲኔጀር ሲባል እናውቃለን በአሁን ሰዓት ምን ሲያደርጉ እንደሚውሉ እንዴት እንደሚኖሩ። የእግዚአብሔር ቃል ግን እንዴት ልጆችን ሼፕ እንደሚያደርግ ህይወታቸውን እንዴት እንደሚቀይር አይቻለሁ። ይሄንን ደግሞ የተማርኩት ለልጆቼ የሰጠኋቸውን የእግዚአብሔር ቃል ደግሞ የተማርኩት ከየት ነው?
እዚህ ቤተ እምነት ውስጥ አስተማሩኝ። እኔ ስለ ሃይማኖት ግድ የለኝ ግን አስተማሩኝ። በቃ እግዚአብሔርን ቃል አስተማሩኝ። አሁን ብዙ ሰው ሶፊ የዋህ ናት፣ ጥሩ ሰው ናት፣ ደግ ናት፣ ትሁት ናት፣ እንዲህ በጣም እንወድሻለን ይሉኛል። አሁን ብዙ ኦርቶዶክሳውያን በጣም ነው የምንወድሽ፣ አንቺን በጣም ነው የምናከብርሽ፣ ግን ጴንጤ አንወድም ይሉኛል። ግን የወንጌላውያንን አንወድም፣ አንቺን ብቻ ነው የምንወድሽ፣ አንቺ በጣም ጥሩ ልጅ ነሽ ይሉኛል። ቱ ቢ ኦነስት እኔ በራሴ ያመጣሁት ጥሩነት የለም። በራሴ ያመጣሁት ወይ ከዘር ተላልፎብኝ ወይ ካስተዳደጌ ወይ ምናምን ከብዙ ሰው የሚመስለው ነገር ትክክል አይደለም። የእግዚአብሔርን ቃል ተምሬ ነው መልካምነትን፣ የዋህነትን፣ ደግነትን፣ ለሰዎች መራራትን፣ ቅንነትን የተማርኩት። በዚህ በተማርኩት የእግዚአብሔር ቃል መሰረት ነው ባህሪ የተቀረጸው እና አሁንም ይሄ በቤተ እምነት መካከል ያለ ማናናቅ፣ ማጥላላት ቀርቶ ወንጌል ላይ ፎከስ ብናደርግ ኢየሱስ ክርስቶስ አዳኝነቱ ላይ የዘላለም ሕይወት ሰዎች ጌታ ኤኒ ታይም ሊመጣ ይችላል። ዘመኑ አልቋል። ምልክቶች እየታዩ ነው። በዓለም ዙሪያ በጣም ትልልቅ ምልክቶች እየታዩ ነው። አሁን እያወራን ሊመጣ ይችላል። በጣም እንጥፍጣፊ ዘመን ላይ ነው ያለነው። ሰዎች በመከራ ውስጥ ነው ያሉት። we need Jesus. everyone needs Jesus. ሁሉም ሰው ኢየሱስ ያስፈልገዋል። I don't care እዚህ ስር ማንም ተሳደበ ምን አለ አስተያየት ሰጠ፣ ሁሉ ተሳዳቢው ኢየሱስ ያስፈልገዋል። እየተናገረ ያለው አንገብጋቢው ነገር በአስቸኳይ ሁሉ ሰው ከኢየሱስ ጋር መታረቅ አለበት፣ ከኢየሱስ ጋር መገናኘት አለበት፣ አዳኙን መያዝ አለበት፣ ማምለጥ አለበት። ሁላችንም አሁን ተሯሩጠን ከዘላለም ሞት ወደ ዘላለም ሕይወት ምናመልጥበት ወደ አባታችን ቤት ምንሰበሰብበት ነው እንጂ ምንነታረክበት፣ ምንጣላበት፣ ምንጨቃጨቅበት፣ አንዱን ሃይማኖት አሞግሰን አንዱን ሃይማኖት ምንገለብጥበት ዘመን አይደለም። ያለቀ ዘመን ላይ ነው ያለነው። he is coming, the Lord is coming soon. ስለዚህ ፎከሳችን እሱ ላይ መሆን አለበት። ርዕሳችን እሱ መሆን አለበት። ቴንክ ዩ ተባረኩ። እንወዳችኋለሁ። ተባረኪ። በጣም አንድ ጥያቄ ብቻ እንትን ብዬሽ ቅድም ብለሻል። በጣም አጭበርባሮቹ በጣም አመጽም ሲሰሩ ክፋትም ሲያመነዝሩ ሁሉ ክፋት ሲሰሩ አይቻለሁ ብለሻል ባይነ። እንግዲህ እነሱንም በሚዲያ ላይ ባታመጫችም እንኳን በጌታ ፊት እየጸለሽም እንደሆነ እርግጠኛ ነኝ። በመቀጠልም በተግባርም ሳትፈሪ አመጽም ሲሰሩ መምከር እንዳለብሽ ነው የሚያሳስበው። መክረሽም ቢሆን ባላቅም ይሁንም ደግሞ ቅድም ላልኮ ሐሳብ ቸርችቷ ሁሉ ሊያዘጉ ሁሉ ተነስቷል ላልኮ እንደው ውሸተኛው ነብይ ቸርች እንዲዘጋ ከሚጸልዩት አንደኛ ነኝ ማለት ነው። እሷ ውሸተኛ ነች ማለት አይደለም። እውነተኛ ከሆነች ሰዎች ተንጫጭቶ ዓለም ግልብጥ ብሎ ቢወጣ ሊያዘጉ አይችልም። እውነተኛ ከሆነች ግን ቀጥታ እየሰፋች ትሄዳለችና እሱ ስጋት አይኖርንም። ላንተም ስጋት አይግባ። እግዚአብሔር ይባርካችሁ። አሁን እንደው ሁሌ በዚሁ ሚዲያ ላይ ባላነሳ ጥሩ ነው። ስልክሽን አስቀምጭልኝ ላይ ያንቺን በዚሁ ከምጠይቅሽ በግልሽ ቢጠይቅ ይሻላል። ጥያቄ አለኝ አንቺ ላይ ግን በግልሽ በስልክ ጠይቃለሁ። ስልክ ያስቀምጭልኝ። ተባረኪ። ወይ ፓስተር ይቅርታ፣ የተናገርከውን ነገር አከብራለሁ፣ ግን እዚህ ጋር ሊያዘጉ አይችሉም እውነተኛ ከሆነች ያለው አይ ቲንክ ለኔ ግን እንደዛ አልረዳው። ምክንያቱም ጌታ ኢየሱስ እንኳን የማይቀበሉት ጋር ሄዶ የገዛ ዘመዶቹ ወገኖች በዚያ ስላልተቀበሉ ታምራት አላደረገም የሚል ቃል አለ። መቀበል ይፈልጋል መንፈሳዊ ነገር። መቀበል ደግሞ ከቅንነት ጋር የተያያዘ ነው። ሰዎች ስላንተ በጎ አመለካከት ሲኖራቸው ነው የሚቀበሉ። ካልተቀበልኩ ደግሞ ጸጋ አይሰራም። ስለዚህ እዚህ ጋር ዲፋሜሽን ከተሰራ፣ ዲፋሜሽን ማለት ስም ማጥፋት ማለት ነው። በአሜሪካን ሀገር ወንጀል ነው። በጣም ትልቅ ብዙ $1000 ነው የሚያስቀጣው። ዲፋሜሽን ማለት እከሌ እንዲያደርጋል እሱን አትቀበሉት ብሎ መናገር ስም ማጥፋት ነው። ያ ስም ከጠፋ በአገልግሎት ላይ ትልቅ ተጽዕኖ አለው። አሁን ለምሳሌ ሶፊያ እንዲህ አድርጋለችና በጣም ትልቅ ችግር ያለባት ናት፣ እሷን መዝሙራት ትስሙ ቢባል ብዙ ሰዎች የኔን ከመቀበል ወደ አለመቀበል ይሸጋገራሉ። ያ ነገር በአገልግሎቴ ስፋት ላይ ተጽዕኖ ያመጣል እና እሱን ያልተረዳሽኝም እኔ በደንብ ስምኝ፣ በደንብ እንድትሰምኝልኝ እፈልጋለሁ እያልኩ ያለሁት በኢታችን ነብይት ላይ ቅድም የሆንም ማብራሪያ አምጥቷል። ራሷም ተናግራለች። ስትናገር እየሰማው ነው ሰምቻለሁና ከጥሪው ከእግዚአብሔር ዘንድ ከሆነ ትሰፋለች እንጂ እሱ
የምትሸበርበት ነገር የለውም። ነገር ግን ሐሰተኞቹን ማለት ነው፣ እውነቴን ነው የምለው፣ ሐሰተኞቹን እግዚአብሔር አምላክ እንዲያጋልጣቸውና ቸርቻቸው ሁሉ ውሸተኛ ሌባው የሚያመነዝሩ አንቺ ያለ እያልሽ አይደለ እንደ እሱ ሁሉ ቢዘጋ ምን ያለበት ሌባው የሌባ ቸርቻውንም እንዲዘጋ ፈልጋለሁ እኔ የእሷ ማለት ሳይሆን የሌሎቹ ስለዚህ በዚህ አንግል ነው ተረጅኝ ስለዚህ እንደዛ ነው ያልኩት። ተባረኩልኝ አባቴ ብሩካን የተወደዳችሁ እስካሁን ድረስ በዚህ ስፍራ ላይ በዚህ ቆይታችን ላይ አሁን እንደተለመደው ውሃ ትይዛላችሁ። በውሃ ላይ ነው የምንጸልየው። በውሃ ላይ እግዚአብሔር ድንቅ ነገር ያደርጋል። እኔም እሄዳለሁ። ሰላም ሁኑ። እግዚአብሔር ይባርካችሁ። እንግዲህ ልውረድ እኔ። እሺ ታንክ ዩ ተባረኪ። አሜን። እሺ ውሃ ያዙ በእጆቻችሁ ላይ። አው ይዘናል የምትሉ አንድ ቁጥር ጻፉ። አንድ ቁጥር ጻፉ። አው ይዘናል፣ ውሃ አዘጋጅተናል፣ እግዚአብሔር በባሮቹ ላይ ይሰራል ብላችሁ የምታምኑ በማንኛውም ሁኔታ ውስጥ የምታልፉ የተቸገራችሁ የምትታመሙ በእውነት እግዚአብሔር በሮቻችሁ እንዲከፍት የምትፈልጉ በር ተዘጋ የምትሉ ታምም ያለው የምትሉ በአሳብ ውስጥ ያላችሁ ከዚህ ሰዓት ጀምሮ የእግዚአብሔር እርዳታ ወደ ቤትሽ ይመጣል። የእግዚአብሔር እርዳታ ወደ ቤት ይመጣል። ወንድሜ ውሃ ያዝ። ጸልያለሁ። ሁሉ የምትችል ሁሉ ስፍራ ለእስራኤል ቅዱስ እግዚአብሔር ምድር ዳርቻ ፈጣሪ ስግደት ውዳሴ ክብር ላንተ ይሁን። በዚህ ሰዓት በእምነት በእጆቻቸው ላይ ውሃ አዘጋጅቶ ይህንን ለያዙ ሁሉ በኢየሱስ ክርስቶስም ፈውስ ፈጥኖ ይድረስላቸው። በኢየሱስ ክርስቶስም ይምጣላቸው። ከማሾፍ የወጡ ከቀልድ የወጡ ከትችት የወጡ በኢየሱስም ከማስመሰል የወጡ ያንተ መዳን ፈውስ ጊዜ ይሁንላቸው። በኢየሱስ ክርስቶስም ይሁንላቸው። ጸልያለሁ። በዚህ ሰዓት በፊት ያቀርባለሁ። በዚህ ሰዓት እግዚአብሔር አባትና አምላክ ሆይ በእምነት ይይዘዋልና ስጠጡ ጠላት አውጆ ከሚያንከራትታቸውና እንቅልፍ ካሳጣቸው በሽታ በኢየሱስም ነጻ ፍታቸው። እንዲሁ በዚህ አጋጣሚ በጨለማ ውስጥ ያሉ ሰዎች ካሉ ጌታና አምላክ አንተ የምታስፈልጋቸው ሰዎች ካሉ በኢየሱስም በአንተ እርዳታ ይጎበኙ። ማምለጥ ይሆንላቸው፣ መሻገር ይሆንላቸው፣ ከተለያየ ሶስ መውጣት ይሆንላቸው፣ መዘጋጀት ይሆንላቸው። ጌታና አምላክ በዚህ ሰዓት ጸልያለሁ። በፊት አቀርባችኋለሁ። መካን ካለች ትውለድ፣ ጭንገፎች ይቆሙ፣ መርገሞች እነሱ፣ ስራ ያጡ ስራ ያገኙ፣ ትዳር ያልመሰረቱ መልካም ትዳር በሮች ይከፈትላቸው። በጌታ በኢየሱስ ክርስቶስ መስርቶ ያሉ በጭቅጭቅ ውስጥ ያሉ ካሉ መታረቅ ይሆን፣ ወደ ቤታቸው መመለስ ይሆን፣ በጌታ በኢየሱስ መመለስ ይሆን። በዚህ ሰዓትና ደቂቃ ጸልያለሁ። ውሃ እንደጠጡ ከካንሰር በሽታ፣ ከሱካር በሽታ፣ ከግፊት በሽታ፣ ከጮጋራ በሽታ፣ ከራስ ምታት በሽታ በኢየሱስ ስም ነጻ ይፈቱ። አገራችን ሰላም አድርግ። በጦርነት ውስጥ ያለችው ኢትዮጵያ በአንተ ትጎበኝ። ዘረኝነትን ነሳ፣ ሌብነት ይጥፋ በኢየሱስ ክርስቶስ። በውሸት ትንቢት ትውልድን ግራ የሚያጋቡ ይጋለጡ በኢየሱስ ክርስቶስም ይጋለጡ። ሌቦች ሕዝብን የሚዘርፉ በኢየሱስ ክርስቶስም አንተ የሚጣቃቸው ከመንፈሲ ውጪ ትንቢት የሚያስተላልፉ በኢየሱስ ክርስቶስም ጸልያለሁ። ከዚህ ሰዓት ጀምሮ ሕዝብ ግራ ከማጋባት እንዲቆጠቡ ጸለይኩ በኢየሱስ ክርስቶስ። እውነተኞቹን ግለጥ በኢየሱስም። ወይ ይቅርታ ቤተሰብ አዳልጦኝ ነው እየጸለዩ ነበር። በጣም ይቅርታ። ፕሮፌት እየጸለዩ ነበር። በጣም ይቅርታ እንትን አለ እና ተቋረጡ። ኔትወርካቸው ነው ኔትወርክ እምቢ ብሎ ኔትወርካቸው እምቢ ብሎ ነው። ቤተሰብ በቃ እናወራለን። መልካም ጊዜ ሆንላችሁ። እኔም ትንሽ ደከመኝ፣ ትንሽ ቆየው። መልካም ጊዜ ይመቻችሁ።